እንዴት ናችሁ? ጥርስን ለምን አታስተክልም? የኔ ጥርስ ሸራፋ ጭንቅላት ምላሽ እንሰጥበታለን። ለመጀመሪያው መሐመድ ለሚባለው ጥርስን ለምን አታስተክልም በቀና መልኩ እንመልስለታለን፣ ለምን እንደማናስተካክል። ለዚህኛው ደግሞ ከአዲሱና ተቁራኑ ቁጭ ብሎ እየየ እንዲል እናደርገዋለን። ሙስሊም እህት ወንድሞቼ አዝናለሁ፣ ምንም ላያደርግልህ ልተባበራችሁ አልችልም። በቅድሚያ ግን አንድ ነገር ልንገራችሁ። ጥርስ 4 ክፍሎች አሉት። የፊተኛው እነዚህ ጠፍጣፋ ከፊታቸው እንደዚህ ጫፋቸውን ስነኳቸው ጠፍጣፎቹ ኢንሳይዘርስ ይባላሉ። እነሱ የኔ ሁለቱ እነሱ ናቸው የተሰበሩት። ከላይ 2 ከስር 2 8ቱ ኢንሳይዘርስ ይባላሉ። ሁለተኛው ደግሞ የጥርስ ክፍል ምንድነው? እሱ ኬናይንስ ይባላል። ሶስተኛው ፕሪሞላርስ ይባላል። አራተኛው ሞላርስ ይባላል። ስለ ጥርስ ይህንን ግንዛቤ ከያዛችሁ አንድ ሐዲስ አለ በጣም ደስ የሚለኝ ማለት ነው። እሱን ላንብብላችሁ። ቡኻሪ 5722 ላይ ነው የሚገኘው። እንደዚህ ይላል ሐዲሱ። ቡኻሪ 5722 ላይ ነው ያለው። ናሬትድ ሳሊ ቢን ሳውድ አሰይድ ይላል፣ ተራጊው ሰው ማለት ነው። when the helmet broke on the head of the prophet የፕሮፌት ወይንም የነብዩ ጭንቅላት ላይ ሄልሜቱ ሲሰበር፣ እነዚህ ሞተር ሳይክል የሚነዱ ሰዎች የሚያጠልቁት አይነት ሄልሜት ማለት ነው። his face became covered with blood ፊቱ በደም ተሸፈነ። his incisor tooth broke የትኛው ጥርሱ? የፊት ጥርሱ ተሰበረ። Ali used to bring water in his shield while Fatima was washing the blood of his face አሊ በጋሻው ውሃ ዞለት መጣ፣ ፋጢማ ደግሞ ፊቱን እያጠበች ነበር። when Fatima saw that the bleeding increased because of the water ፋጢማ ደሙ አልቆም ማለቱ ስታይ በውሃው ምክንያት she took a mat of palm leaves የዘንባባ ቅጠል አነሳች። ከዛስ ምን አደረገችው? burn it ከዛስ and stuck it or the burnt ashes on the wound of Allah's apostle whereupon the bleeding stopped ምን አደረገች አይሻ? የዘንባባ ቅጠል አነሳች፣ አቃጠለችው፣ ከዛ አመዱን የነብዩ ቁስል ላይ ለጠፈች ወይንም ቀባች ወይንም ደመደመችው። ከዛስ ኢሚዲየትሊ መድማቱን አቆመ። ስለዚህ ወንድሜ መሐመድ ጥርስህን ለምን አታስተክልም ላልከው፣ በእስልምና ደግሞ አንድ ነገር አለ ሱና የሚባል። ሱና ማለት ነብዩ ያደረጉትን የሆኑትን ያሉትን አበላላቸውን፣ አነጋገራቸውን፣ አለባበሳቸውን እሳቸው እንደሆኑት መምሰል ሱና ይባላል። በአላህ ዘንድ ተወዳጅነትም ያስገኝላችሁ ነው። ከኔና ካንታውን ነብይህን ማን የመሰለው? ስለዚህ ጥያቄ ተመልሶልሃል። ነብይህ የትኛውም ሐዲስ ላይ ጥርስ አስተክለዋል የሚል አላነበብኩም። ጥርስ አስተክለዋል የሚል ካለ ሐዲስ ልታሳየኝ ትችላለህ። ብዙ ሐዲሳቸውን አንብቤያለሁ። አንድም ቦታ ላይ ጥርስ አስተክለዋል የሚል አላጋጠመኝም። ምናልባት ጥርሳቸውን አስተክለዋል የሚል ሐዲስ ከሰጠኸኝ እኔም ጥርሴን አስተክላለሁ ማለት ነው። ለዚህኛው ደግሞ ምላሽ እንስጥ። ይሄኛው እንግዲህ የኔ ጥርስ ሸራፋ የሚለውን ነብይህ ላይ ትጠቀመዋለህ ማለት ነው። ጭንቅላት ሸራፋ ላልከው ግን ጭንቅላት ጋር በተያያዘ ጉዳይ በሱራ 7 157 ላይ ወይንም ደግሞ ሱራ አልአረፋ 158 ላይ ነብይህ መጻፍ ማንበብ አይችሉም። መጻፍ ማንበብ አይችሉም። ቡኻሪ 5038 ላይ ደግሞ ነብይህ ይረሳሉ፣ የመርሳት ችግር ነበረባቸው። እንደገና ደግሞ ሳሂህ አልቡኻሪ 304 ላይ የሙስሊም ሴቶች ሁሉ የአይምሮ ጎዶሎ ናቸው፣ የእውቀት ግማሽ ናቸው ይላል። በተጨማሪ ሳሂህ አልቡኻሪ 2658 ላይ ይህንኑ ይደግመዋል። በጣም ብዙ ሐዲሶች ልሰጥ እችላለሁ፣ ከቁርአንም ልሰጥ እችላለሁኝ። ይህም ከቁርአን ጋር የተያዘ ስለሆነ የሙስሊም ሴቶች ያስተሳሰብ ግማሽ ናቸው፣
ጎዶሎ ናቸው ይላል። እኔ ደግሞ እንደምታውቀው ክርስቲያን ነኝ። ስለዚህ የተወለድኩት ከክርስቲያን ቤተሰብ ነው። እናቴ ግማሽ ጭንቅላት የላትም። ያንተ እናት ግማሽ ጭንቅላት ስላላት ሙሉ ጭንቅላት ሊኖርህ እንደማይችል አንተ ግልጽ ነው። ተግባባን? ጥርሰ ሸራፋ ግማሽ ጭንቅላት ይባላል ከተባለ ነብይህ ላይ አፕላይ ታደርገዋለህ። በተረፈ ግን አንተ ራስህ ግማሽ ጭንቅላት እንዳለ ነብይህ ሴቶች ሁሉ ግማሽ ጭንቅላት ያስተሳሰብ ጎዶሎ ብሎ ይላቸዋል። ያስተሳሰብ ጎዶሎ ናቸው ከተባሉት ነው የተወለድከው። እኛ ክርስቲያን ሴቶች ግን ከወንዶች ጋር እኩል ጭንቅላት አላቸው ብለን እናምናለን። ያስተሳሰብ ጎዶሎ በእኛ አይሰራም። Was given at 6. She hit puberty at 9. That means Muhammad married someone who, by your definition, was a child. Do you agree? Yes, I do agree. Right. So you agree with child marriages? No, I don't agree. So you don't agree? Right. Go on. No. Because one, she started her period. You know what I mean? Not at 6. No. Not at 6. Yeah, but she has started. Not at 6. Listen, by the time she left the house to go and leave the house, yeah? Not at 6. Listen. Not at 6. She left the house at 9. She was 6 when she got married. It does matter. Do you agree with child marriages? Yeah, but you're... Do you agree with child marriages? You are... Do you agree with child marriages? You're being too emotional. I'm asking you. You're taking back. I'm asking you a question. Do you agree with child marriages? Yes. Do you agree with child marriages? I'm not going to deny it. Do you agree? ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ወሃቢያው ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ወሃቢያው ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ወሃቢያው ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ወሃቢያው ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ከመድረክ አንዳንድ ሰዎች ቂም ሱና ነው የምናከብረው ነው ሸሪዓተል ኢስላሚያ የሚያቀው ነው። ግን ያንዳንዱ የፍየል ጢም አድርጎ የሚሄድ ሰው አለ። ጢሙን አድርጎ ወሃቢያው ይታዘበና እንደ ወሃቢያ ዋሽተን ሻዓሩሁሙል ከዚብ የወሃቢያ ታርጋው ምንድነው ካልክ መዋሸት ነው። በቃ ሁክሙ ስናይ ወላጅ አባቱና እናቱ ክርስቲያኖች ከሆኑ ሲወለድም ሙልሐቅ ነው የሚሆነው። በእነሱ ነው የሚታሰበው። እንደ ሙዓመላ ማለት ነው። 40 ቀን ሳይሞላው ክርስትና አስነሳነውም ሳይሉ አንዳንዶች በዚህ አጋጣሚ ትዝ ብሎኝ ነው ሙስሊም ነበረ ከዚያ በኋላ ክርስትና ሲያስነሱት ክርስቲያን መባል ይጀምራል የሚል ሐሳብ አላቸው። ሁክሙ ሸርዕ ክርስቲያን ልጅ ማለት የክርስቲያኖች ልጅ አባቱ እናቱ ክርስቲያን የሆኑ ከተወለደ በኋላ ይሄ ልጅ እንደ ኢትባዕ ተባዓን ይባላል። በማስጠጋት ምን ብለን የምንጠራው ስንል የክርስቲያን ልጅ ክርስቲያን ነው ተብሎ ነው የሚወሰደው።
እንዴት እሱ አላመነም የሚያውቀው ነገር የለም ምንም ይባላል? 40 ቀን ቢሞላውም እንኳን አላመነም። ቢያስጠምቁትም ቢሉትም ገና ጨቅላ ነው። ስለ እምነትና ውስጡ ላይ ስላመነው ነገር ሳይሆን ተባዕያ የሚባል ነገር አለ፣ አስከትለን የምንፈርደው ፍርድ ማለት ነው። እና ታዲያ አሁን ይሄ ልጅ ክርስቲያን ካልነው በልጅነቱ ይሞታውን ጀሃነም ይገባሉ ብሎ ሊጠይቁ ይችላሉ። አይ እንደዛ ማለት አይደለም። ገና ባሊግ ሳይሆን ከሞተ ልጁ ጀሃነም አይገባም። ብዙዎቹ ዑለማዎች ይሄን ነው የሚሉት። ታዲያ ምንድነው ሲባል ለምንድነው ክርስቲያን መባል ያስፈልገው ሲባል ይሄ ልጅ ቢሞት ሙስሊም መቃብር ውስጥ አንቀብሩ፣ ይሄ ልጅ ቢሞት እሱን አጥቦ ከፍኖ ሶላት በሱ ላይ መስገድ አይቻልም። በሱ ላይ መስገድ አይቻልም። ሁክሙ የካፊሮች ሁክም ነው የሚሰጠው። من الاحكام الظاهره እዚህ ዱንያ ላይ እኛ የምናረገው የኡኽራዊዩን ተተል ማለት ነው። እና 40 ቀን እስኪሞላው ድረስ ሙስሊም ነበረ የሚባለው አባባል ሰዎች ዓመቱ ናስ ዘንድ ተሰራጭቶ የሚገኘው አባባል ትክክለኛ አይደለም። ሐዲሱን አንድ ልጅ ሲወለድ ይወለዱ على الفطره ሲባል ፊጥራ ላይ ሆኖ ይወለዳል ሲባል መጀመሪያ አርዋሖች ቃል የገቡትን ظهر آدم ላይ ሆነው አላህ ቃል አስገብቷቸው نعمان الأراك لاي يوم ألست بربكم يعني قالوا بلى بلو ألست بربكم بلواتشو الله هو أنت جيتاتشنه يالوتن عهد بتأبك يعني كذا بمسمع ما ملكو يولد على اللجان قلنا أن حكم تبعية وما أنه ميكتلو سيبال مسلم ليش مسلم يبالو قلنا مياك ونقر إلا لا إله إلا الله محمد رسول الله أنا لكم ليس معتقدا ገና ነው ማለት ነው። እዛ ጋር አልደረሰም። እንኳን ማሰብና ማመን ቀርቶ ብዙ ሰዎች እንግዲህ ያወራሉ እንደዚህ ብታረጉም አይም ነው የሚሉት አይደል? ገና ሌላም ነገር ያነሳሉና በዚህ አጋጣሚ ለማስተካከል ፈልጌ ነው። እስከ 40 ቀን ድረስ የልጅ ሙስሊም ነው እያሉ የሚቆዩት አባባል በዚህ መልኩ አይወሰድም ነው በሁክሙ ሸርዓ